ሰላም ጤና ይስጥልን። ከእውነት ሁኔታው ሚዲያ ዛሬ ያዝናቸውን አዳዲስና አጣዳፊ መረጃዎች ይዘንላችሁ ቀርበናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። በዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ደወል ምልክቷን ተጭናችሁ ሁሌም አዳዲስ እውነተኛና ፈጣን መረጃዎች ቀድመው እንዲደርሷችሁ ጠብቁ። ወደ ዝርዝር መረጃዎች እንለፍ። በኢትዮ ሱዳን ድንበርና በምስራቅ ወለጋ የተከሰቱ ከባድ ውጊያዎች። በኢትዮ ሱዳን ድንበር በሚገኘው የሸርቆሌ ወረዳ አካባቢ ያላቋረጠ ከፍተኛ ውጊያ እየተካሄደ መሆኑ ተገልጿል። ይህም ሁኔታ የአካባቢውን ነዋሪዎች ለከፍተኛ ስጋት ዳርጓቸዋል። እንደ ዘገባው ከሆነ ውጊያው በሱዳን ጦርና በፈጣን ደጋፊ ኃይሎች መካከል የሚደረግ የፖለቲካ ሽኩቻ ቢመስልም ዋናው መንስኤ ግን በአካባቢው ያለውን የወርቅና የማዕድን ሀብት በህገወጥ መንገድ ለመዝረፍ የሚደረግ ሽሚያ እንደሆነ ተጠቅሷል። በተጨማሪም የሱዳን ጦር ከቤንሻንጉልና ከህወሓት ታጣቂዎች ጋር በጋራ በመሆን ድንበር ተሻጋሪ የሀብት ዘረፋና የውክልና ጦርነት ወይም ፕሮክሲ ዋር እያካሄደ ይገኛል። በድንበሩ አካባቢ የሚሰማው የከባድ መሳሪያ ድምፅ የሸርቆሌ ነዋሪዎችን ሰላማዊ ህይወት ያናጋ ሲሆን የመንግስት አካላት የወታደራዊና የደህንነት ቁጥጥራቸውን በማጠናከር ዜጎችን ደህንነትና የሀገሪቱን የማዕድን ሀብት የማስከበር ስራ እየሰሩ ይገኛሉ። በሌላው ዜናችን በማዕከላዊ ኢትዮጵያ ክልል ወጣቶች ላይ የተፈጸመ ግድያና የተነሳው ቅሬታ። በማዕከላዊ ኢትዮጵያ ክልል የሰላምና ጸጥታ ቢሮ ያወጣውን መግለጫ ተከትሎ ከፍተኛ ቅሬታና ትችት እየቀረበ ይገኛል። የክልሉ ጸጥታ ቢሮ አዎ ገድለናቸዋል፣ ግን የገደልናቸው በሚል የሰጠው መግለጫ እጅግ የሚያሳዝንና የሚያሳስብ ጉዳይ እንደሆነ ተገልጿል። በአካባቢው ተመስገን ጌታቸው፣ ይታገዙ አስገደውና ግዛው ግርማዬ የተባሉ 3 ወጣቶች በጸጥታ ኃይሎች ቁጥጥር ስር ውለው ነበር። እነዚህ ሰዎች ወንጀል ፈጽመው ይሁን የታጠቁ ረብሻ አስነስተው ወይም በጸጥታ ኃይል ላይ ተኩሰው ከፍተኛ ወንጀል ፈጽመው ሊሆን ይችላል። ነገር ግን ዋናው ነጥብ በቁጥጥር ስር መዋላቸው ነው። እጃቸው የፈጣን ካቴና ታስሮ ከተያዙ በኋላ ለህግ ማቅረብ ሲገባ አደባባይ ላይ በጨካኝ ሁኔታ በጥይት ደብድቦ መግደልና አስክሬናቸውን ሜዳ ላይ ጥሎ መሄድ የትኛው ህግ እንደሚፈቅድ ጥያቄ ተነስቷል። የህግ ባለሙያዎች እንደሚሉት ማንኛውም ሰው ንጹህም ይሁን ወንጀለኛ ጥፋተኝነቱ ተረጋግጦ የእድሜ ልክ እስራትም ሆነ የሞት ፍርድ የመወሰን ሙሉ ስልጣን ያለው ህግና ፍርድ ቤት ብቻ ነው። የጸጥታ ኃይል የተጣለበትን ህግ የማስከበር ኃላፊነት ጥሶ በገዛ እጁ ሰዎችን የሚገድል ከሆነና መገደሉን አምኖ የጸጸት መግለጫ የሚያወጣ ከሆነ ይህ ህግ ማስከበር ሳይሆን ህግ መጣስና በህዝብ ላይ የሚደረግ ቀልድ እንደሆነ ተጠቅሷል። በሌላው አዲስ መረጃችን ደግሞ የኢትዮጵያ ሰው ሰራሽ አስተውሎት ኢንስቲትዩትና የሀገር መከላከያ ሰራዊት አብሮ ለመስራት ተስማሙ። የኢትዮጵያ ሰው ሰራሽ አስተውሎት ኢንስቲትዩትና የኢፌዴሪ ሀገር መከላከያ ሰራዊት በሰው ሰራሽ አስተውሎት ቴክኖሎጂ የተደራጀ ዘመናዊ የሀገር መከላከያ ሰራዊት ለመገንባት የሚያስችል የመግባቢያ ስምምነት ተፈራርመዋል። ፊልድ ማርሻል ብርሃኑ ጁላም የፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹምና ወደር የሌለው የጥቁር አንበሳ ጀግና ሜዳሊያ ተሸላሚ በስምምነቱ ወቅት ባስተላለፉት መልእክት የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በአጭር ጊዜ ውስጥ ፈጣን እድገት ማስመዝገብ የቻለ ሀገራዊ ተቋም ነው ሲሉ አድንቀዋል። ዘርፉ የሚያስፈልገውን የሰው ኃይል በማልማት ረገድ የኤአይ ዩኒቨርሲቲ መቋቋሙ ለኢንስቲትዩቱ ከፍተኛ አበርክቶ እንደሚኖረው ገልጿል። የሀገር ሉዓላዊነትንና ብሔራዊ ጥቅሞችን ለማስጠበቅ በሚያስችል መልኩም ዘመናዊ ሰራዊት ለማደራጀት በየሰው ሰራሽ አስተውሎት ቴክኖሎጂ መታገዝ ወሳኝ መሆኑን አንስተዋል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ወርቁ ጋቸና በበኩላቸው የሰው ሰራሽ አስተውሎት ቴክኖሎጂ ለመከላከያ ኃይል በተለይም በአየር በምድርና በሳይበር ከፍተኛ ጠቀሜታ እንዳለው ተናግረዋል። ኢንስቲትዩቱ የሀገር መከላከያ ሰራዊትን ለመደገፍ ቁርጠኛ መሆኑን ገልጿል። ስምምነቱ ሁለቱ ተቋማት በሎጂስቲክስ፣ በስልጠና፣ በሳይበር ደህንነት፣ በመከላከያ ሰራዊት ጤና አጠባበቅ እንዲሁም በአየር ኃይልና በኤሌክትሮኒክስ ዋርፌር ዘርፎች በሰው ሰራሽ አስተውሎት በመታገዝ የሰራዊቱን አቅም ማሳደግ የሚያስችሉ አበይት ጉዳዮችን ያካተተ ነው ተብሏል። ወደ ሌላው መረጃ ስናመራ የመስተንግዶ ሰራተኞችን አለባበስ የሚደነግገው አዲሱ ደንብ ወደ ትግበራ ገባ። ጥፋተኞች እስከ 50 ሺህ ብር ይቀጣሉ። በአዲስ አበባ ከተማ በሚገኙ ባሮች፣ ሬስቶራንቶችና ሆቴሎች ውስጥ በሚሰሩ የሴት መስተንግዶ ሰራተኞች አለባበስና ጌጣጌጥ አጠቃቀም ላይ የተደነገገው አዲሱ ደንብ ቁጥር 178/2017 በሙሉ አቅሙ ወደ ትግበራ መግባቱ ተገለጸ። በዚህ አዲስ ደንብ መሰረት ከጉልበት በላይ የሆኑ አጫጭር ቀሚሶችን መልበስ፣ የደረት ክፍልን ክፍት የሚያደርጉ አለባበሶችን መጠቀም እንዲሁም ከጋብቻ ቀለበት ውጪ በሚታዩ የሰውነት ክፍሎች ላይ ጌጣጌጥ ማድረግ በጥብቅ ተከልክሏል። ደንቡን በማያከብሩ የመስተንግዶ ተቋማት ላይ ከ50 ሺህ ብር የሚደርስ የገንዘብ መቀጮና ተጨማሪ አስተዳደራዊ እርምጃዎች እንደሚወሰዱ ተገልጿል። የአዲስ አበባ ሆቴልና ቱሪዝም ባለሙያዎች ማህበር መስራችና ስራ አስፈጻሚ አባል ናፍቆት ጌታሁን ከአሃዱ ሬዲዮ ጋር በነበራቸው ቆይታ እንደገለጹት ደንቡ የተዘጋጀው ከማህበረሰቡ ባህልና እሴት ጋር የማይሄዱ መለያ ልብሶችን ለማስተካከልና ሙያዊ ብቃትን ለማስከበር ታስቦ ነው። ማህበሩ ከቱሪዝም ኮሚሽን ጋር በመቀናጀት የአፈጻጸሙን ሁኔታ እየተከታተለ የሚገኝ ሲሆን እስካሁንም የቀረበ የህግ ጥሰት አለመኖሩ ታውቋል። በዓለም አቀፍ ደረጃ በቅርቡ የተሰማው አጣዳፊና አዲስ ዜና እንደሚያመለክተው የአሜሪካው የትራምፕ አስተዳደር እስራኤልን የመከላከያ ሚኒስትር እስራኤል ካትዝን እና ውሳኔውን በጽኑ ኮንነዋል። እስራኤል ካትዝ ደቡብ ሊባኖስ ውስጥ ቋሚ ወታደራዊ ይዞታን ለመመስረትና
የመከላከያ ሰራዊቱን እዚያው ለማቆየት የገቡትን ቃል ኪዳን ተከትሎ ነው የአሜሪካ መንግስት ይህንን እርምጃ በፍጹም እንደማይቀበለው የገለጸው። የአሜሪካ ባለስልጣናት እንደገለጹት እስራኤል በደቡብ ሊባኖስ ግዛት ላይ ቋሚ ወታደራዊ ይዞታ እንዲኖራት የሚደረገው ጥረት የቀጠናውን የጂኦፖለቲካዊ ውጥረት የሚያባብስና ቀደም ሲል የተደረሱ ዓለም አቀፍ የሰላም ጥረቶችን አደጋ ላይ የሚጥል ነው። የትራምፕ አስተዳደር የእስራኤል የመከላከያ ሚኒስትር ያቀረቡትን ሐሳብ በመቃወም በደቡብ ሊባኖስ የሚደረገው ማንኛውም አይነት ወታደራዊ እንቅስቃሴና ቋሚ ሰራዊት የማስፈር እቅድ ውድቅ እንደተደረገና ሊባኖስ ውስጥ ቋሚ ወታደራዊ ይዞታን የመመስረት ፍላጎት ተቀባይነት እንደሌለው አስታውቋል። በሌላ ዜናችን አሜሪካና ቻይና በቢሾፍቱ ሜጋ አውሮፕላን ማረፊያ ፉክክር ውስጥ ገቡ። የኢትዮጵያ አየር መንገድ ከአዲስ አበባ 40 ኪሎ ሜትር ርቀት ላይ የሚገነባው የ12.5 ቢሊዮን ዶላር የቢሾፍቱ ሜጋ አውሮፕላን ማረፊያ ፕሮጀክት በሁለቱ ሀያላን ሀገራት አሜሪካና ቻይና መካከል የጂኦፖለቲካዊ ፉክክር ማዕከል ሆኗል። ሳውዝ ቻይና ሞርኒንግ ፖስት እንደዘገበው የመንግስት ባለቤትነት ያላቸው የቻይና ኩባንያዎች የጨረታ ሂደቱን እየመሩ ቢሆንም ዋሽንግተን እንደ ቦይንግ እና ጀነራል ኤሌክትሪክ ያሉ ግዙፍ የአሜሪካ ኩባንያዎች ኮንትራቱን እንዲያገኙ ከፍተኛ ጫና እያደረገች ትገኛለች። ይህ ግዙፍ ፕሮጀክት ሲጠናቀቅ ኢትዮጵያን የአፍሪካ ዋና የንግድና የጉዞ ማዕከል ያደርጋታል ተብሎ ይጠበቃል። በሌላኛው አዲስ ዜናችን የኢትዮጵያ 10 ከፍተኛ ግብር ከፋይ ተቋማት ዝርዝር ታወቀ። በተጠናቀቀው የበጀት ዓመት ኢትዮ ቴሌኮም 65.84 ቢሊዮን ብር ግብር በመክፈል የዝርዝሩን አናት ሲይዝ የኢትዮጵያ ንግድ ባንክና የኢትዮጵያ አየር መንገድ ሁለተኛና ሶስተኛ ደረጃን ይዘዋል። የ10ሩ ከፍተኛ ግብር ከፋዮች መካከል 7ቱ የመንግስት የልማት ድርጅቶች ናቸው። የ10ሩ ከፍተኛ ግብር ከፋዮች ሙሉ ዝርዝር ኢትዮ ቴሌኮም 65.84 ቢሊዮን ብር፣ ኢትዮጵያ ንግድ ባንክ 36.87 ቢሊዮን ብር፣ ኢትዮጵያ አየር መንገድ 30.87 ቢሊዮን ብር፣ ሄኒከን ቢራ 26.1 ቢሊዮን ብር፣ ኢትዮጵያ መርከብና ሎጂስቲክስ 22.2 ቢሊዮን ብር፣ ኢትዮጵያ ኤሌክትሪክ ኃይል 18.31 ቢሊዮን ብር፣ አዋሽ ባንክ 15.77 ቢሊዮን ብር፣ ኢትዮጵያ ኤሌክትሪክ አገልግሎት 13.58 ቢሊዮን ብር፣ ቢጂአይ ኢትዮጵያ 12.59 ቢሊዮን ብር፣ ኢትዮጵያ መንገዶች ባለስልጣን 12.33 ቢሊዮን ብር እንደሆነ ታውቋል። ውድ የእውነት እውነታው ሚዲያ ተከታታዮች ለዛሬ ያዝንላችሁ ዜናዎች እነዚህን ይመስሉ ነበር። እስካሁን ባቀረብንላችሁ መረጃዎች ዙሪያ ያላችሁን ሀሳብና አስተያየት በኮሜንት መስጫው ላይ አስፍሩልን። መረጃውን ከወደዳችሁት ቪዲዮውን ላይክ እና ሼር በማድረግ ለሌሎች እንዲደርስ አድርጉ። እዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ደወል ምልክቷን ተጭናችሁ ሁሌም አዳዲስ እውነተኛ መረጃዎችን ጠብቁም። በሌላ መረጃ እስከምንገናኝ ድረስ በሰላም ቆዩም።